ዓለም ፀሐይ ብዙ ጊዜ ከዛሬ 35 40 ዓመት ጀምሮ የአንድ የህግ ጉዳይ ስላለን እባክህን እንፈልግሃለን ትለኛለች። አንድ ቀንም ግን የህግ ጉዳይ አሰርታኝ አታውቅም። ወይ ቲያትር ነው የምሰራው ወይ አንዳንድ ነገር ነው። እንደዛ ነው። እዚህ ቦታ በእኔ እድሜ ያሉ የህግ ባለሙያዎች የሚያውቁት አንድ ነገር ቢኖር ምንድን ነው፣ በሰባዎቹ ከተማሪ ቤት ጨርሰን የመጣ ነው። መጀመሪያ በካፌ ውስጥ ስንጋፋቸው የነበሩትን ወዳጆቻችንና ጓደኞቻችንን እጅ የነሳ ነው እዚህ ነው። ምክንያቱም እነሱ ዳኛ ሆኑ፣ እኛ ጠበቃ ሆነ። ይሄ ቤት በጣም የሚገርሙ ብዙ ነገሮች አሉ ከኔ ጋር በተያያዘ ማለት ነው። አንደኛው ይሄ ነው። ሁለተኛው ከዚህ ተሻግሮ ያለው ማዘጋጃ ቤት ነው። መጀመሪያ ቲያትር የሰራሁት ኦፌሎን። ከዛ በተረፈ ስራ የጀመርኩት ጀማሪ ጠበቃ ሆኜ አውራ ጎዳና ነው። ይሄ ቦታ ከአውራ ጎዳና ጋር ምን ያያይዘዋል እና የደነቀኝ ነገር ነው። የኢትዮጵያ የትኛውም ከተሞች የሚደረገው ልኬት የሚጀምረው ከዚህ ነው። ለምሳሌ ከአዲስ አበባ አስመራ 1080 ኪሎ ሜትር ነው ብንል የሚጀምረው ከዚህ ነው እና በራሱ ይሄም አንድ ነገር ነው። ህግን አስመልክተን ንግግር አድርገልና ህጉ ሁለት አዋጅ ወጥቷል። በ92 እና በ2006 የቅርስ ጥበቃን በሚመለከት ህገ መንግስቱም በአንቀጽ 40 53 እና እንዲህ በመሳሰሉት ላይ እንዲሁ ስለ ቅርጽ የሚናገረው ነገር አለ። ስለዚህ እሱ የኔ ሰበቤ አይደለም። ዛሬ ሰበቤና ትልቁ ነገር ያስደሰተኝ ነገር ቢኖር ምንድነው ይሄንን ቦታ ለዓለም ፀሐይ መሰጠቱ። ዓለም ፀሐይን ጠንቅቄ ስለማውቃት ምን አንድ ነገር ከያዘች ማትለቅ ሰው መሆኗን ስለማውቅ ትልቅ ነገር ነው። እዚህ ቦታ ላይ የተፈለገውና የታሰበው ነገር ይኖራል። በፈለገው ነገር ብንልና ስንጮህ ምንም ነገር ስንል ብንቆይ ሰውን አንድ የሚያደርግ ሀገርን አንድ የሚያደርግ ህዝብን አንድ የሚያደርግ ጥበብ ብቻ ነው። እኔ እስከማውቀውና እስከሚገባኝ እስከማውቀው ድረስ ከዛ ውጭ የለም። ለማንኛውም ዓለም ፀሐይ ስለ እሷ ማውራቱ ይቀለኛል ብዬ ነው ስለ ህግ ከማውራት። ዓለም ፀሐይ በ1978 አካባቢ የተውኔት ሙያተኞች ማህበርን ስናቋቁም እንዲሁ ህግ ያስፈልገናል ብላ ጠራችኝና ህጉ ቀረና አፍሪካ ውስጥ ካሜሩን፣ ከዛ ስዊድን ተደበበ ነበረ። ተፈሪ ነበር መጀመሪያ የታጨው። በኋላ ነፍሱን ይማረው ወንድሜ ፍቃዱ በሱ በኩል ተተካና ሄድን እና የማይረሳኝ ነገር ስዊድን ውስጥ ቲያትር እንሰራ ነበር። ስንሰራ የስዊድኖች የታወቀ ቲያትር ጸሐፊ ያላቸው ስትራይንበርግ የሚባል አባትየው የሚለውን እንጂ እኛም ትርጉሙን ሰርተነዋል ዘፋዘር የሚለውን እና የሚያስተናግዱን ሰዎች ዛሬ በጣም እድለኛ ሰዎች ናችሁ። ይሄ እናንተ የምትሄዱበት ከተማ እሱ የተወለደበት ስለሆነ እድለኞች ናችሁ። ምክንያቱም ክፍት ነው፣ ዛሬ ታዩታላችሁ። በጣም ትልቅ ነገር አድርገው ነው የነገሩ። ያኔም ብዙም ይሄን ያህል ከግምት አላስገባሁትም። ግን ተመልሼ ሳስበው አሁን እዚህ ጋር ቆሜ የዛሬ 65 ዓመት ከዚህ ነው ተስፋዬ ሳህሉ፣ ሆናቸው ደጀኔ፣ ጌታቸው ደባልቄ እና ሌሎቹም ተመልምለው ብሔራዊ ቲያትር የሚባለውን ያኔ የቀዳማዊ ኃይለ ሥላሴ ቲያትር የሚለውን ያቋቋሙት። አንድ የሚደንቅ ቦታ ነው ማለት ነው። በራሱ ቢጠበቅ ፕሪዘርቭ ቢደረግ ትልቅ ነገር ነው። ትልቁ ነገር ግን እንኳንም ለዓለም ፀሐይ ተሰጠ። ምክንያቱም አሜሪካን ሀገር አጋጣሚ ሲሄድ መጀመሪያ ሳገኛት ያገኘኋት ቀን ዓለም እያለ ምክንያቱም እኔ ዓለም ፀሐይ ደበበ ፍቃዱና ጌትነት ሆነን አሜሪካን ላሉ ኢትዮጵያኖች ቲያትር እናሳያለን ብለን ሄደን ፍራንካችንን ጨርሰን ለመመለሻ የሚሆን ነገር እንድናገኝ ብለን ከዋሽንግተን ዲሲ ኦክላንድ ካሊፎርኒያ በግሬሃውንድ ባስ ሄደናል ቲያትር ለመስራት 5 ቀንና 4 ቀን ለዚህ ይሆናል መሰለኝ። እና ጥንካሬዋን ያኔም አውቀዋለሁ። እና ተመልሼ ሳገኛት ያኔ በስደት ሄዳ ነበረ። ዓለም ምናምን ተባባልንና ዛሬ ማታት ግጥም ስለማቀርብ እንሄዳለች። ዱከም ሬስቶራንት ይሄ አሁን ጣይቱ 20 ዓመቱ ነው ከተቋቋመ። ከዛ በፊት ዱከም ሬስቶራንት ውስጥ አንድ ኮርነር ላይ ነው የጀመረችው። ሄድኩ ቁጥር አገኛታለሁ ሁሉ ጊዜ። አንድ ነገር ማለት የምችለው ነገር ቢኖር ምንድነው የያዘችውን ነገር እዳር ማድረስ የምችል ሰው ብትኖር እሷ ነች። አንድ ሁለተኛ ማዝነውና የሚቆጨኝ ነገር ቢኖር ታላቁ የኢትዮጵያ ዳይሬክተር አባተ ሞክሪያ ሁሉ ጊዜ የሚመኘው የነበረው
እሷን ጣይቱ ሆና እንድትጫወት ማድረግ ነበረ። አልተገናኙም። እዚህ ቦታ ግን ሌላ ብዙ ሰዎች ይፈጠራሉ እርግጠኛ ነኝ። እግዚአብሔር ይስጣችሁ፣ ስለመጣችሁ ገንዘባችሁን ስለሰጣችሁ እግዚአብሔር ይስጣችሁ። አንዳንዶቻችንን እኛን የበደልን ለእኛ ያጎደልን ጥይት ድምፅ ሳይሰጥ እኛን ያቆሰልን እኛን የገደልን በወሬ ዘመቻ ባሉባልታ መረብ ዙሪያውን ተከበን በሰው ጥሎ ማለፍ በእኔ በልጥ ተርበን ተውተፍትፈን ወድቀን ተጥለፍልፈን ደክመን እኛው በእኛው አለቅን እኛው
እየሞትን ያለ ጥይት ወድቀን ከጠረጴዛ ላይ ከውይይት ዓለም ቃላት የበጨቀ ከምን አሉ መንደር ከወሬ መዝገብ ላይ ፋይል የሰረቀ ከጦር ሜዳ ሳንደርስ ከጀብዱ ሳንውል መንገድ የደረቀ ክራባታችን ስር የግል ወንበር አምሮት አንቀን የደበቀ አንቱነት የጠማ በወገን ትከሻ መጫን የናፈቀ በጉራ ገበያ ወዳጅ አሳፍረን ጠላት ያሞገሰ ክብር ተቀብለን ውርደት ያወረሰ የትውልድ ጉግ ማንጉግ የዘመን ቀንድ አውጣ ቅጽል የተሰጠን ብልጣት አይን አድርገን ሆዳችን ይዋል ጮሌነት ቀብተን አፋችን ቀልሞ አደባባይ ውለን ነጠላ አፍቃሪዎች ክምሩን በትነን አንድ ጥይት ሳይጮህ ጠላት ሳይሰነዝር ጠላት ሳያጠቃል ወገን ገለን ጥለን ጨርሰን ያበቃል። እኛ ነን አንዳንዶቻችን ነን እኛን የበደሉ ለእኛ ያጎደሉ ጥይት ድምፅ ሳይሰጥ እኛን ያቆሰሉ እኛን የገደሉ ለተጓዥ አንመች ለቀሪ ክንድ አንሰጥ ያለን ሁሉ ማውገዝ ትከሻ እንደገፍ ወይ አንተባበር ወይ አንተጋገዝ ልባችን ደም ሳይሆን ንቀት እየረጨን በምን ያውቃል ታጥረን ማመስገን ማሞገስ በውስጣችን ጫጭ እኛን አንዳንዶቻችን ነን እኛን የበደሉ ለእኛ ያጎደሉ ጥይት ድምፅ ሳይሰጥ እኛን ያቆሰሉ እኛን የገደሉ እሺ በሀብት አንዳንዱ በእድሜም አንዳንዱ በእውቀት አንዳንዱ እንዴት እምነታችን ይነጣጠላል? ጠላት በጀገነ ጠላት በዳበረ ጠላት በበረታ እንደ ድላው ዜጋ ለማን ይበጅ ነው ጣት ማታ ልቧል። አጋር መፍጠር የለም ጀግና ማፍራት የለም አቋም መያዝ የለም ተያይዞ መሰመር ጠላትን ማሳፈር ለእኛ አልተፈቀደም። ምን አሉ ነው እንጂ ምን ማድረግ ይበጃል ማለት አንለምድም። ችግር ማማት በቀር ዘዴን አንፈጥርም መፍትሄ አንወልድም። ማጥፋት ተክነናል ንቀት መርቆናል ወግ ሰቅዞ ይዞ ወደ ላይ ይለናል። እኛ ነን አንዳንዶቻችን ነን እኛን የበደልን ለእኛ ያጎደልን ጥይት ድምፅ ሳይሰጥ እኛን ያቆሰልን እኛን የገደልን እኛ ነን። Ah!
አምባ የቀድሞ የህፃናት አምባ ልጆች ለዓለም ፀሐይ ወዳጆ ያዘጋጀነውን ስጦታ እባክሽ ተረከቢን እያሉሽ ነው። እሺ ስጦታውን እንግዲህ ያስረክባሉ። ስጦታው ይከፈትና አንድ ጊዜ እንመልከተው። ዓለም ፀሐይ ያሳደገቻቸው ልጆች ናቸው። የቀድሞ የህፃናት አምባ ልጆች። ዓለም ፀሐይ ወዳጆ ስታሰለጥናቸው እዛ ህፃናት አምባ ውስጥ የቀድሞ ፎቶግራፏን ነው አሳጥበው የሰጧት። አይታው ማታውቀው ብለዋል። እውነት ነው። እሷንም እንደዚህ ያስገረማት። አንዴ ወጣ በሉላቸው ለካሜራ እንዲወስዱት እንዲመቻቸው። ስላስተማርሽን ይላል ከኋላ ያለው ጽሑፍ ላይ የጥበብ ሀሁ ላስተማርሽን ውዷ ዓለምዬ እንኳን የጣይቱ ማዕከል ራዕይሽ በኢትዮጵያ እውን ሆነ ከህፃናት አምባ ልጆች የሚል ጽሑፍ ከኋላው ተጽፏል። እናመሰግናለን። እባክሽን ዓለም ፀሐይ ወዳጆ ወደ መድረኩ አንዴ ነይልንና ለአርቲስት አብርሃም ወልዴ ይህንን ሞዴል ቤት ታስረክቢልናለሽ። እንግዲህ እንደምታስታውሱት 100,000 ብር በግሉ 100,000 ብር ባላገሩ ቲቪ ስም አበርክቶልናል አርቲስት አብርሃም ወልዴ። በአቶ ኤፍሬም ጌታቸው የተሰራውን ሞዴል አቶ አብርሃም ወልዴ ሊወስዱት ወይዘሮ ዓለም ፀሐይ እየሰጧቸው ይገኛሉ። እሺ በጣም አመሰግናለሁ። እንግዶች ሁላችሁም እንኳን ደህና መጣችሁ። ዓለምዬ እንኳን ደስ አለሽ። ስለ ዓለምዬ በጣም ብዙ መናገር ይቻላል፣ ግን ጊዜም ላለመውሰድ ያህል ዓለምዬ ሁላችንንም ከድሮ ጀምሮ ስታበረታታ፣ በተለይ እኔ ሁልጊዜ የማረሳው ግጥሞች ስጽፍ አንድ ግጥም ጥሩ ግጥም ከሰራሁኝ ከአሜሪካ ስልክ ከተደወለ የመጀመሪያው የዓለምዬ ነው። ቀጥሎ የታማኝ በየነ ነው። ማይረሳኝ ማለት ነው። እና ሁልጊዜ ግጥሞች ስጽፍ ሁለቱን ፊት ለፊት አስቀምጣቸዋለሁ። ይህንን ነገር ለታማኝ ነው የነገርኩት። ምናልባት ለዓለምዬ ነግሬሽ ከሆነ አላውቅም። ሁልጊዜ ሁለቱን አድርጌ የሁለቱን ፊት እያየው፣ በተለይ የሀገር ዘፈን ስሰራ ግጥሞች ፊታቸውን እያየው ነው ምጽፈው። ፊታቸው ሲጠቁር፣ ፊታቸው ደስ ሲል ነው ግጥሙን ማርመው። እና ይሄ በእኔ ብቻ አይደለም በሁሉም ደራሲዎች ውስጥ ያለ ነው። እና ዓለምዬ ከአሜሪካ ሆነው እዚህ ያለነውን ሁሉ ሲያበረታቱ ነው የኖሩት። ዓለምዬን እኔ ምንድን ነው የምለው ሁልጊዜ ከልጅነቷ ጀምሮ ዓለምዬን የሚያውቋት እንግዲህ አብሮ አደጎቿ ይኖሩ ይሆናል፣ ግን ጣይቱ ራሷ በሌላ ተመስላ የመጣች ነው የሚመስለኝ እኔ ዓለምዬን ሳስባት ሳያት። ሁልጊዜ ህይወት እንግዲህ አሜሪካን ሀገር ሁላችንም ያጣነውን የጥበብ ማዕድ ከዓለምዬ ነበር የምናገኘው። እኔ አትላንታ ነበር የምኖረው። ከአትላንታ ዲሲ እየሄድኩኝ የጣይቱ የባህል ማዕከል በሚያዘጋጀው ዝግጅት ነበረ የተወሰነ ጊዜ እንደ መተንፈስ የምንተነፍስበት ቦታ፣ ጥበብን የምናይበት ቦታ ነው። እና እዚህ ጋር ደርሶ ህልምሽ እዚህ ጋር ደርሶ በማየቴ ከልቤ በጣም ተደስቻለሁ። ዓለምዬ እንወድሻለን። ወደፊትም ትልቅ ነገር እንዲገጥምሽ እመኛለሁ። ይሄ የሞዴል ቤት እውነት ለመናገር 35,000 የሚያወጣው ጨረታው የዚህ ፎቶ ነው እንጂ ይሄ በ35,000 ብር ጨረታ የሚሆን አይደለም። ስጫረተውም ቅድም ባሸንፍም መልሼ ለሚቀጥለው ለጨረታ እንዲሆን ነበር እኔ የሚያሰብኩት። ስለዚህ ይቅር ብሎ ሲሰረዝ አይ መቅረት የለበትም በጨረታ ህግም አሸንፊያለሁ። ሌላ ሰው ከኔ በላይ ሌላ ሰው እስካላመጣ ድረስ አሸንፊያለሁ። የሚቀጥለው የጨረታ በሚደረግበት ለዚሁ ገቢ ማሰባሰቢያ እንዲሆን የመጀመሪያው ቢሆን እንደውም ትንሽ ስህተት የተፈጠረው ይሄ መጀመሪያ መሆን ነበረበት ብዬ አስባለሁ። ይሄ በጣም ትልቅ ነገር ነው እና እኔም በሚቀጥለው ጊዜ አብሬ እንግዲህ ጫረታለሁ። ስለዚህ ለሚቀጥለው ለጨረታ ጊዜ እንዲቀርብ እና ማሸነፉን እንደገና መልሼ ለዓለምዬ እሰጣለሁ። የተሰጠውን እንግዲህ አብርሃም ወልዴ መልሶ ሰጥቷል። ለቀጣይ ለጣይቱ ባህልና ትምህርት ማዕከል የገቢ ማሰባሰቢያ ጨረታ በሚሆንበት ጊዜ በመጀመሪያ ደረጃ ለጨረታነት ይቀርባል። በውድ ዋጋም እንደሚሸጥ እናምናለን።
አመሰግናለሁ። ሌላ ታሪኬ ግን ምንድነው እኔ ቅድም ቁጭ ያልኩት እዛ ጋር ነው። ወደዚህ መቅረብ ያልፈለኩበት ምክንያት በህይወቴ ለመጀመሪያ ጊዜ እስር ቤት የገባሁበት የጀነራል ሀየሎም ግድያ ጊዜ ነው። ምናልባት ታሪኩን አንዳንድ ሰዎች ታውቃላችሁ። ለመጀመሪያ ፍርድ ቤት የቀረብኩት እዛ ቤት ጋር። ስለዚህ ፍርድ ቤት ለመጀመሪያ ጊዜ ለአንድ ወር ጨለማ ቤት በካቴናም ታስሬ ቆይቼ ጉዳዩ ከባድ ስለነበረ በዛ ስቀርብ እዛ ጋ ነው ለመጀመሪያ ጊዜ ቀረብኩት። እናቴ መታ ለመጀመሪያ ጊዜ በአንድ ወር ውስጥ ያየችኝ እዚህ ግቢ ውስጥ ነው። ስለዚህ ይሄ ግቢ በጣም ብዙ ታሪክ ያለው ገና ያልወጣ ብዙ ታሪክ ያለው ግቢ ነው እና ወደዚህ በመቀየሩ በጣም በጣም ደስ ካላቸው ሰዎች ውስጥ ነኝ። ይህንንም በዛው ለመናገር ያህል ነው። ለዚህ ሁሉ መነሻው እግዚአብሔር ነውና እግዚአብሔር በጣም ታላቅ ነው፣ ስጦታው የማያበቃ። በተረፈ ጥሪያችንን አክብራችሁ ስለመጣችሁ ይህንን የሚዲያ ከቨሬጅ ለሰጡት በሙሉ የሚዲያ ባለሙያዎች፣ የሙያ ባልደረቦቼ ከጎኔ ቆመው በገንዘብ በአቅም በሀሳብ ለደገፋችሁኝ፣ ይህን ዝግጅት ላስተባበሩት ኮሚቴዎች፣ ለመስተንግዶ፣ ለቦርድ አባላት እንዲሁም ከምክትል ጠቅላይ ሚኒስትሩ ደመቀ መኮንን ጀምሮ ከዕለት ደሞዝ ከጡረታ ደሞዝ የክልል ፕሬዝዳንቶች የላካችሁት ስጦታ፣ የከተማው አስተዳደር፣
የባህልና ቱሪዝም የቅርስ መምሪያ እያንዳንዱ ምን ብዬ ጠቅሼ ጨርሰዋለሁ። ከፍርድ ሚኒስትሩም የተሰጠ ስጦታ አለ። ሁሉም ሰው በተረፈ እንደውም እኔን እጄን እየጎተቱኝ አሁን መናገር አልፈልግም እንጂ ይሄ ቤትማ ተሰርቶ ይቆማል እያለ ቃል የገባልኝ ህዝብ በጣም ብዙ ነው። ሁላችሁንም ከልብ ለማመስገን እፈልጋለሁ። ይህ ቤት በቅርብ ጊዜ ውስጥ ታድሶ ጥበብን፣ ባህልን የምታዩበትና የሚዘራበት መልሰን ደግሞ ታሪክን ለትውልድ የምናስተላልፍበት እንዲሆን ሁላችሁም ከጎኔ እንደምትቆሙም እግዚአብሔርን እለምነዋለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ።